ሰላም ጤና ይስጥልኝ ክቡራትና ክቡራን የጃን ሚዲያ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በጃን ሚዲያ አንዳንድ ርዕሰ ጉዳዮችን እያነሳው አብሬያችሁ ቆይታ የማደርግ ይሆናል። ብርሃኑ ሽቱነህ ነኝ። እስከ ፍጻሜው አብራችሁን ቆዩ እያልኩ ለጃን ሚዲያም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ወደ መረጃው አልፋለሁ። እንግዲህ በዛሬ መረጃ ደግሞ ወይም በዛሬ ፕሮግራም ትኩረት የማደርገው በአገዋዊ ብሔረሰብ አስተዳደር ዞን አመራሩ ጋርና ከህዝቡ ጋር ያለው ክፍተት ምን ይመስላል የሚለውን እያስመለከትኳችሁ የምቆይ ይሆናል ማለት ነው። እንግዲህ በዛሬ የምናየው ከዞኑ አፈጉባኤ ከሲቪል ሰርቫንት እና ከህዝቡ ምን አይነት ጉዳዮች ተሰምተዋል፣ ምን ነው የህዝቡ ፍላጎት ምንድነው፣ አመራሩስ ምንድነው የሚሰራው የሚለውን የማስደምጣችሁ ይሆናል። እንግዲህ በዞኑ አፈጉባኤ ባለሙያዎች ጋር መግባባት አልቻልንም የሚል ቅሬታ አልደረሰንም ትለናለች አፈጉባኤ። ሲቪል ሰርቫንቷ ወይም አገልግሎት ሰጪዋ ደግሞ ምን ትለናለች? እኛ ጋር መጠው ሲገቡ አገውኛ የሚችል ሰው እንዲያስተረጉምላቸው እንጠራለን። አስተርጓሚው ቢዚ ከሆነ እንኳን ሌላ ሰው እናስተናግዳለን ትለናለች። ሆስፒታል ባለሙያዎች ጋር መግባባት አልቻልንም፣ አገልግሎት ማግኘት አልቻልንም በሚል ቅሬታ የተነሳ የለም፣ አልደረሰንም። እኛ መጥቶ ሲገባ ሌላ አገውኛ የሚችል ሰው ነው እንዲያስተረጉምለት ጠርቶ የሚያስገባ። አለዛ ደግሞ ቢዚ ከሆኑ ደግሞ ወጣችሁ ቆዩ ብለን ሌላ ባለ ጉዳይ እናስተናግድ ቆያለን። አያችሁ፣ አሁን የአፈጉባኤውና የዚች የሲቪል ሰርቫንቷ ሐሳብ የተለያየ ነው። አፈጉባኤዋ ያለችው ቅሬታ የደረሰን የለም፣ መግባባት አልቻልንም የሚል ሰው የለም ነው የምትለው። እቺ ደግሞ አገልግሎት ሰጪዋ ደግሞ ምንድነው የምትለው? እኛ ጋር ሲመጡ አስተርጓሚው እንኳን ከሌለ ለሌላ ሰው ነው የምንሰጠው። ቢዚ ከሆነ አስተርጓሚው ሌላ ሰው ነው የምናስተናግድ። አገውኛ የሚችል ሰው ማስተናገድ አንችልም፣ ቋንቋውን ስለማንችል ነው ቢሉ። አያችሁ። ከዛ ምን ትላለች አፈጉባኤዋ ደግሞ? የፍርድ ቤት ሂደቴ ተዛባብኝ የምትል ሴት የሚል ዜጋ አልገጠመንም ኢማጂን ትለናለች። ከዛ ምንድነው የሚሉት ሴቶቹ? እንግዲህ ቪዲዮውን አዳምጡት፣ የሁለቱንም ማለት ነው፣ የአፈጉባኤውንም የሰዎቹን። የፍርድ ሂደቴ ተዛባብኝ ምትል ሴት አልገጠመችም ወይ የሚል ዜጋ አንቺ አቀታ ናጂካ ማርካ ካን ክችኛላ ነው ናጂካ ማርኝ ዙማና ኖጂካ ኡኝ ዙምና ዙሚኔ አሁን ዙሚና ንክችክች ዙማላ ማን ከማን እንደገና ጋጂ አንገለታና ኖጂላቲው ስኑ ሳማጋርኛ ወደ ሰግና ነው ዙርትናዊ ባገውኛ ያወሩ ሰዎች ምንድነው ያሉት ብለን ስንመለከት እኔ አገው ሁኜ እነሱ አማራው ሆነው መግባባት አልቻልንም ነው የምትለው። ከዛ ቀጣዩ ደግሞ ምንድነው የምትለው? እነሱ አማርኛ ያወራሉ፣ እኛ ባገውኛ ስናወራ በትክክል አውሩ ይሉናል። እኛ የሌለውን አማርኛ የት እናምጣ? ቋንቋውን መግባባት አልቻልንም ነው የምትለን። እንግዲህ በእንት ህዝቡ የሚጠይቅ የለም ነው የምትለው። ህዝቡ ደግሞ እንደዚህ ተበድያለሁ ይላል። በአገዋዊ ብሔረሰብ አስተዳደር ዞን ይህ ነው እያሆነ ያለው። ለወጉ ብሔረሰብ አስተዳደር ዞን ነው፣ የራሱ ምክር ቤት አለው፣ በራሱ ቋንቋ ነው የሚዳኘው። በምክር ቤት ነው ሁሉን ማድረግ የሚችለው ማለት ነው። በቋንቋ እንኳን አይተዳደርም፣ በቋንቋ እንኳን አይገለገልም። ገብቷችኋል? ሐኪም ቤት ሄደው በአማርኛ ሳምባ ማለት እዚህ ጋር የመተንፈሻ አካል፣ በአገውኛ ሳምባ ደግሞ ይህ በእግራችን ጎን ያለ ነው። ፋርማሲ ሄደው የእግራቸውን ሲያማቸው ሳምባ ቁንዳት ሰማህ ሳምባዬን አሞኝ ነው የሳምባ መድኃኒት ስጠይ ብለው እግራቸውን እያመማቸው የመተንፈሻ የሳምባ መድኃኒት ነው የሚወስዱት። ለምን? የቋንቋ ችግር ስላለ። እዚህ ጋር ሳምባ አለ በአገውኛ የሚባለው የእግራችን፣ በአማርኛ ደግሞ የመተንፈሻ አካል ማለት ነው። እስከዚህም ድረስ ነው ህዝቡ እየተጎዳ ያለው። እስከዚህም ድረስ ነው ህዝቡ እየተጨቆነ ያለው። በራሱ ቋንቋ አይዳኝ፣ የሚፈልገውን አገልግሎት በራሱ ቋንቋ አያገኝ። ከዛ ደግሞ ይህንን ቪዲዮ አድምጠን እንመለስ። ማኻሪሰን ይብታ ሰው ይስገለ ሰሰቲ ማኖ ጋላው ነው ካላው ፍርድ ቤቲ እንግሬዩስ ባላንገሬ አማሪን ኮታና ዶክተር ተይናማ በጣምስ ደኔ ይህ ሰውዬ ምንድነው ያለው?
በአማርኛ ያወራኸውን በአገውኛም ግለጽልኝ ስለው ፍርድ ቤት ነው እንግዲህ ቆመው ሁለቱ እየተከራከሩ ነው። ከዛ በአማርኛ ያወራኸውን ለኔ በአገውኛ ግለጽልኝ ስለው የኔን ባላንጋራ አንተ አማርኛ ስለምትችል ንገረው ብሎ ተሳለቀብኝ። አስባችሁታል? እኔ የሆነ ሰው ጋር ፍርድ ቤት ፊት ለፊት ቆሜ እየተከራከርኩ ነው። እኔ አማርኛ አልችልም። እኔ ጋር የሚከራከረው ሰውዬ ደግሞ አማርኛ ይችላል። ከዛ የኔን እኔ ጋር ለሚከራከረው ሰው አንተ አስተርጉመህ ንገረው የሚለውን ብሎ ሲናገር ማለት ነው። እስከዚህ ነው እየተጎዳን ያለ ነው። እስከዚህ ነው ጫና እያሳደሩብን ያለው። ለእናት ለአባቶቻችን በአገውኛ ተናግረው የታመሙትን በትክክል ማስረዳት አይችሉም። ይህንን አሞኛል እንደዚህ ታምሜያለሁ ብለው ህመማቸውን እንኳን ሐኪም ቤት ሆስፒታል ሄደው ማስረዳት አይችሉም። የሥራ ቋንቋ እንኳን ማድረግ አልቻልንም፣ ሌላው ቢቀር። ይህንን እንግዲህ እንደ አንድ ሰብአዊነት የሚሰማው ህዝብ ምንድነው የሚሉን? ምንድነው ሰው በተፈጠረው ቋንቋ እግዚአብሔር አምላክ በሰጠው ቢተዳደር ምንድነው ችግሩ? በሚችለው ቋንቋ አገልግሎት ቢያገኝ። ህዝቡም ከዛ ምንድነው የሚሉት? አሁን እዚህ ላይ ቀጥለው ወንዶች ያወራሉ። እነሱ ምንድነው የሚሉት? ቪዲዮውን እንመልከት። ኮንኪ ጋኖ ስቱት ጋዊ አዊ ሳዌየኒ በቃ ሊው ትርጉም ላኪ ያይሱ ሆስፒታል ኡኪያኻ ሊው ቦቲዳ ኮንኪው እንስሪ ኮንካ ያችሁ እነዚህ ሰዎች እኛ ቋንቋው የሚገባን አገውኛ የሥራ ቋንቋ ሲሆንልን ብቻ ነው የሚሉት። አስባችሁታል? ቅድም አፈ ጉባኤዋ የፍርድ ሂደት ተዛባብኝ፣ መግባባት አልቻልንም የሚል ዜጋ አልገጠመን የምትል ሴት አልገጠመችንም ብለናለች። ከዛ እነዚህ ደግሞ የአገውኛ ቋንቋ የሥራ ቋንቋ ሲሆን መግባባት እንችላለን ነው የምትለው። ገባችሁ? እስከዚህ ነው እየተጨቆነ ያለው ህዝቡ፣ እስከዚህ ነው የተበደል ነው። ስለዚህ አሁንም ቢሆን የህዝቡ ጥያቄ እንዲመለስ የአገው ህዝብ በራሱ ቋንቋ እንዲተዳደር የሚለውን መልእክት ለማስተላለፍ የተዘጋጀ ፕሮግራም ነው። ይህንን ፕሮግራም እንግዲህ በጃን ሚዲያ ወደ እናንተ አዘጋጅ ያደረስኩ ብርሃኑ ሽቱነህ ነበርኩ። ለወደፊትም እንደዚህ አይነት መረጃዎችን ከተለያዩ አካባቢዎችን ከተለያዩ ክልሎች እንደዚህ አይነት መረጃዎችን የምናደርሳችሁ ይሆናል። ለቻናሉም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ የትህትና መልእክታችን ነው። በቀጣይ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላሙን ሁሉ ተመኘሁላችሁ።